በጥንተ ዓለም እግዚአብሔር በካህሊነቱ 22ቱ ፍጥረታትን ከዕለተ እሑድ ጀምሮ እስከ ዕለተ ዓርብ የፍጥረታት ራስ የሆነውን የሰውን ልጅ ፈጥሯል። ከነዚህ ከ22ቱ ስነ ፍጥረታት እጅግ የከበረውና የተለየው የሰው ልጅ ነው። ምክንያቱም እርሱ በእግዚአብሔር አርአያና አምሳል ተፈጥሯልና። ታዲያ ከዚህ ሁሉ ድቀትና ውርደት በኋላ እግዚአብሔር አብ በውድቀታቸው ማግስት አንድያ ልጁን በልልኮ ከ5 ቀን ተኩል በኋላ እንደሚያድናቸው ቃል ኪዳን ገብቶላቸዋል። ይህም ጊዜው ደርሶ ዲያብሎስ በዮርዳኖስ ባህር ውስጥ የቀበረውን የዕዳ ደብዳቤ የሚደመስስበት፣ ለዘመናት የተሰወረው ምስጢር የሚገለጥበት ጥምቀት ነው። ክቡራትና ክቡራን ውድ የአረቦን ሚዲያ ተከታታዮች በአጭር ጊዜ ቆይታችን ላደረጋችሁልን ድጋፍ በእግዚአብሔር ስም እናመሰግናለን። ነገር ግን 57 ከመቶ የምትሆኑ ተመልካቾቻችን ሰብስክራይብ ሳታረጉ እንደምትመለከቱ ተደርተናል። አሁንም ሰብስክራይብ በማድረግ የደወል ምልክቱን በመጫን አገልግሎቱን ትደግፉ ዘንድ በልዑል እግዚአብሔር ስም እናሳስባለን። እስከ ፍጻሜው ድረስ አብራችሁን ቆዩ። አስቀድሞ በምድረ በዳ ላይ ረቦ የነበረው ጨለማ ከክርስቶስ መወለድ በኋላ ተገፈፈ። ሰይጣን አዳምና ሔዋንን አስፈርሞ የዕዳ ደብዳቤያቸውን አንዱን በሲኦል አንዱን በዮርዳኖስ ባህር ውስጥ ሸሸገው። ጌታችንም እንደ አምላክነቱ በባህረ ዮርዳኖስ ተጠምቆ የዕዳ ደብዳቤውን ደመሰሰው። በዘመነ ስጋዌ በናዝሬት ከተማ ዮርዳኖስ ወንዝ የእስራኤል ሕዝብ በመጥምቀ መለኮት በቅዱስ ዮሐንስ እጅ ለመጠመቅ ተራ ይዞ በሚጠብቅበት ጊዜ እርሱ እንዲህ እያለ ይሰብክ ነበረ። እናንተ የእፉኝት ልጆች ከሚመጣው መቅሰፍት ታመልጡ ዘንድ ማን ነገራችሁ? እንግዲህ ለንስሐ የሚያበቃችሁን ሥራ ስሩ። አብርሃም አባታችን አለን በማለት የምታመልጡ አይምሰላችሁ። እግዚአብሔር ከነዚህ ድንጋዮች የአብርሃምን ልጆች ማስነሳት እንደሚችል እነግራችኋለሁ። እነሆ ምሳር በዛፎች ላይ ተቃጥቷል። መልካም ፍሬ የማያፈራ ዛፍ ሁሉ ይቆርጡታል፣ ወደ እሳትም ይጥሉታል። ሕዝቡ ምንን ሊያደርጉ እንደሚሻል በተራ በተራ ይጠይቁት ጀመር። እርሱም ለእያንዳንዱ ሲመልስ 2 ልብስ ያለው አንዱን ለሌላ እንዲሰጥ፣ ለተራበም እንዲያበላ፣ ቀራጮች ደግሞ ከታዘዙት አትርፈው እንዳይወስዱ፣ እንዲሁም ጭፍሮችም በማንም ላይ ግፍ እንዳይፈጽሙ እየመከረ አጠመቃቸው። እነርሱም በልባቸው እጅግ እያደነቁ ከጌታችን ኢየሱስ ጋር መሰሉት። ቅዱስ ዮሐንስ ግን እንዲህ አላቸው፣ እኔ በውሃ አጠምቃችኋለሁ፣ ግን የሚበልጠኝ የጫማውን ማሰሪያ እንኳን ልፈታ የማይገባኝ ይመልጣል። እርሱ በመንፈስ ቅዱስ በእሳት አጠምቃችኋል። ሕዝቡም ሁሉ ከተጠመቁ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዮርዳኖስ ወንዝ ውስጥ ገብቶ ሊጠመቅ ወደ እርሱ ሲጠጋ ቅዱስ ዮሐንስ ግን እኔ በአንተ ልጠመቅሻለሁ፣ አንተ ወደ እኔ ትመጣለህ በማለት ከለከለው። ጌታችን ኢየሱስም መልሶ አሁንስ ተው፣ እንግዲህ ጽድቅንና ሁሉ ልንፈጽም ይገባልና አለው። እርሱም ተው። ጌታችን ኢየሱስም ከተጠመቀ በኋላ ወዲያውኑ ከውሃ ወጣ። በዚህች ቅጽበትም ሰማይ ተከፈተ፣ መንፈስ ቅዱስም በርግብ አምሳል ወርዶ በራሱ ላይ ሲቀመጥ አየ። እነሆም በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅን ከሰማይ ወጣ። ጌታችን ኢየሱስ ክርስቶስ የባህሪ ልጁ መሆኑን እግዚአብሔር አብ ልጄ ብሎ መሰከረ። እግዚአብሔር መንፈስ ቅዱስም በርግብ አምሳል ወረደ፣ ወለ እግዚአብሔር ሰው ሆኖ ተጠምቆ በዮርዳኖስ ታየ። እግዚአብሔር አምላክም ለአዳም የገባለትን ቃል ኪዳን ለመፈጸም አንድያ ልጁን ልኮ ከኃጢአት ባርነት አወጣው። ስለዚህ ጌታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው አዳምና ሔዋንን ከባርነት ነፃ ለማውጣትና ድህነት ሊሆናቸው ነውና። በጥምቀቱ ጊዜ በዮርዳኖስ ወንዝ በሰይጣን ተቀብሮ የነበረው የዕዳ ደብዳቤ ቀደደላቸው። ይህም ቅዱስ ጳውሎስ እንዲህ በማለት ተናግሮታል። እናንተም በበደላችሁና ሥጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ። በእኛ ላይ የነበረውን የሚቃወመንንም በትእዛዝ የተጻፈውንም ዕዳ ጽሕፈት ደመሰሰ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለነፍሳችን ድህነት ይሆነን ዘንድ ተጠምቆ አርያ ሆኗል። በጥምቀቱ ጥምቀትን ባርኮልናል። በኦሪት ጥምቀት ሥጋን እንጂ ነፍስን አይፈውስምና እርሱም በተጠመቀው ጥምቀታችንን ባረከልን። እኛ ስንጠመቅ በአዳም በደል ተወስዳ የነበረችው ልጅነታችን ተመልሶልናል። የዕዳ ደብዳቤያችንም እንደሚደመሰስልን አስረዳን። እግዚአብሔር መንፈስ ቅዱስም ቀዳማዊና ዳህራዊ እንደሌለው እንደተመሰከረም እኛም ስንጠመቅ ከሥላሴ መወለዳችን ይረጋገጥልናልና ጥምቀት ለክርስቲያኖች ሁለተኛ ልደታቸው ነው። ከሥጋ የተወለደ ሁሉ
ወደ ፍቃደ ሥጋው ስለሚያደላ መንፈሳዊ ልደት ያስፈልገዋል። ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። በዘመነ በሊው ይፈጸም የነበረው ጥምቀት የንስሐ ጥምቀት ነበር። በሐዋርያው ቅዱስ ጴጥሮስ ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ብሏቸው እንደተናገረው ጥምቀት ኃጢአትን ያስተሰርይልናል። በሐዲስ ኪዳን የሚፈጸመው ግን የልጅነት ጥምቀት ነው። ይህን ተከትሎ ወንድ ልጅ በ40 ሴት በ80 ቀኗ ይጠመቃሉ። የዚህን ምክንያት አዳም በተፈጠረ በ40 ቀኑ ሔዋን በተፈጠረች በ80 ቀኗ ወደ ርስታቸው ገነት እንደገቡ ሕፃናትም በ40ና በ80 ቀናቸው ተጠምቀው የሰማያዊት ኢየሩሳሌም አምሳል ወደ ሆነችው ወደ ቤተ ክርስቲያን ይገባሉ። በተጨማሪም ቅዱስ ጳውሎስ ነገር ግን በጌታችን በኢየሱስ ክርስቶስ እኛ ሁላችን በሞቱ እንደተጠመቅን ሁላችሁም ይህን ወቁ፣ እኛ ሁላችሁም ከሞቱ ጋር አንድ እንደሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁም እኛ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን በማለት በጥምቀተ ክርስቶስ እንደምንመስለው ተናግሯል። ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀብረን የሚለውን በገቢር ለመግለጽ እንዲሁም በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር ሥራ በማመናችን ከእርሱ ጋር ተነሳችሁ ያለውን እንዲሁ በድርጊት ለማሳየት ነው። ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ይፈረድበታል እንደተባለ ከገሃነመ እሳት ፍርድ እንድናለን። ሰው ክርስቲያን ይባል ዘንድ ሀብተ መንፈስ ቅዱስ ማግኘት አለበት። ይህም በልጅነት የሚያገኘው በረከት በተቀደሰ ውሃ በመጠመቁ ነው። ካልሆነ ግን የርኩስ መንፈስ ማደሪያ ወይንም መናፍቅ ይሆናል ማለት ነው። በእምነት ለተጠመቀ ሰው ግን ጥምቀት ፈውሰ ሥጋን እንዲሁም ፈውሰ ነፍስን ይሰጣል። ምክንያቱም እምነት ኃይልን ታደርጋለችና። ጥምቀት ድህነት መሆኑን አምነን ከተጠመቅን ኃጢአታችን ይሰረይልናል። ይህም ጌታችን ጥምቀትን ባርኮ ስለሰጠን በምስጢረ ጥምቀት የምንረዳው ነው። ጌታችን ኢየሱስ ክርስቶስ የጥምቀት ሥርዓትን ከመሰረተልን በኋላ ደቀ መዛሙርቱን በአብ በወልድ በመንፈስ ቅዱስ ስም የሰውን ዘር እንዲያጠምቁ አዟቸዋል። የኦርቶዶክስ ተዋሕዶ ተከታዮች በሙሉ በምስጢረ ጥምቀት እንደምንረዳው ሥርዓቱን ጠብቀን እንጠመቃለን። ይህም ሥርዓቱን ከዋዜማው ከከተራ ጀምሮ የሚፈጸም ነው። የጥምቀት በዓል በእነዚህ 2 ቀናት ውስጥ የጌታችን የኢየሱስ ክርስቶስ በዓለ ጥምቀትና ተግባር የሚያመለክቱ ብዙ መንፈሳዊ ሥርዓቶች ይከናወኑበታል። ጌታችን ኢየሱስ ክርስቶስ የጠፋውን ፍጥረት ፍለጋ ወደ ዓለም እንዴት እንደወረደ የሚገልጹ ያሬዳዊ ዝማሬዎችና መዝሙሮች በከተራ ይዘመራሉ። ሁሉም የቃል ኪዳን ታቦቶች በእያንዳንዱ አብያተ ክርስቲያናት ውስጥ በአቅራቢያው ውሃ ወዳለበት ጅረት ገንዳ ይሄዳሉ። የዚህ ምስጢሩ ጌታችን ኢየሱስ ክርስቶስ ከኢየሩሳሌም ወደ ዮርዳኖስ ወንዝ እንዴት እንደሄደ የሚያሳይ ነው። አንድ ሌሊት ማሳለፉ ጌታችን በትህትና የእርሱ ተራን መጠበቁ የሚያሳይ ነው። በቅዱስ ዮሐንስ እጅ ከተጠመቁ ሕዝቦች መካከል ተጠምቋልና ይልቁንም ተራውን በመጠበቅ የትህትናን ተግባር አሳይቷልና። ታቦቱም ከሕፃናት፣ ከወላጆች፣ ከወጣቶች፣ ከአረጋውያን ጋር ከሰንበት ትምህርት ቤቶች ተማሪዎች፣ ከቤተ ክርስቲያን ሊቃውንትና ከሌሎች ምዕመናን ጋር በሁሉም ክርስቲያኖች ይታጀባል። ሌሊቱን በውዳሴ በመሐሌት ካሳለፉ በኋላ ውሃው ከመባረኩ በፊት ማለዳ ቅዳሴ ይጀምራል። ምዕመናንም የቅዳሴ አካል ለመሆን ቀደም ብሎ ይገኛሉ። ሃይማኖታዊ አባቶች ውሃውን በአብ በወልድ በመንፈስ ቅዱስ ስም ከባረኩት በኋላ ወደ ተሰበሰቡ ክርስቲያኖች በብዛት ውሃውን ለመርጨት ዝግጅት ያደርጋሉ። በዚህም ጊዜ ክርስቲያኖች በሺዎች ከሚቆጠሩ ዓመታት በፊት በአይነ ህሊናቸው ወደ ኋላ በመመለስ የጌታችን በኢየሱስ ክርስቶስ ጥምቀትን በማሰብ ከተረጩ በኋላ በደስታ ታቦቱን በህብረት ወደ የቤተ ክርስቲያናቱ በማጀብ ይጓዛሉ። ካህናቱም የያሬድን ዝማሬ በመዘመር በዓሉን ያከብራሉ። ሕፃናት፣ ወጣቶች እንዲሁም አረጋውያን በሙሉ በዝማሬ ይሳተፋሉ። ታቦቱንም በደህና ወደ መንበሩ ሲመለስ ህዝቡን በመንፈሳዊ ደስታ ወደ ቤታቸው ይሄዳሉ። ኢትዮጵያውያን በዚህ አስደናቂና መንፈሳዊ ክርስቲያናዊ ምግባር አማካኝነት የእግዚአብሔርን ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስን ማወደሱን የቀጠልን ሲሆን ለመጪው ትውልድም ይህን እንድናስተላልፍ በእምነትና በሃይማኖት ልንጸና ይገባል። አሜን።